ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የአስራትና የቃል ኪዳን ልጆች እስከ ሞቱ ድረስ በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ድም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ቸርነትና ምሕረት የባህር የሆነ አምላካችን ቅዱስ እግዚአብሔር በምሕረቱ በይቅርታው ያንን የጨለማ ዘመን አሳልፎ ይህን ብርሃን እንድናይ በብርሃን እንድንመላለስ ይረዳን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይል እምአርያም። እናንተስ ከላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ ወይንም ቆዩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ የሚገኝ መለኮታዊ ቃል ነው። ይህንን ኃይለ ቃል እንደ ርዕስ እንጠቀምና አምላካችን እግዚአብሔር ያስተምረናል፣ እርሱ ይመክረናል፣ እርሱ ይገስጸናል። እግዚአብሔር ደግሞ ሲናገር፣ እግዚአብሔር ሲያስተምር እኛም ልቦናችንን ከፍተን አዳምጠን አስተውለን በቃሉ ስለ 160 30 100 ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ለሁላችን ይፍቀድልን። እናንተስ ከላይ ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ይህንን ኃይለ ቃል የተናገረው እነሆ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ይህንን ቃል ሲናገር አንድም በማስጠንቀቂያ መልክ የተነገረ ኃይለ ቃል ነው። በማስጠንቀቂያም አለው፣ በማጽናኛም ጭምር የተነገረ ኃይለ ቃል ነው። ማስጠንቀቂያነቱ እንዴት ነው ብለን ስናስብ ቃሉ የተነገረው በወቅቱ ለቅዱሳን ሐዋርያቶች ነው። እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ቅዱሳን ሐዋርያቶች በወቅቱ ተስፋ ቆርጠው ወደ ቀድሞ ማንነታቸው ተመልሰው ነበረ። አሳ አጥማጅ የነበረው ወደ ቀድሞ ስራው፣ ሌላውም እንደዛው ወደ ነበሩበት ስፍራ ተመልሰው ነበረ። በዚህን ሰዓት ላይ አምላካችን እግዚአብሔር እሱ በዝግ ቤትም በአንድም በሌላም እየተገለጸ አይዟችሁ ተነስቻለሁ እኔ ነኝ እያለ እነሱ ተስፋ እንዳይቆርጡ ተስፋቸው እንዲለመልም በውስጣቸው የእርሱ ቃል እንዲኖር ቅዱሳን ሐዋርያቶችን ያጽናናቸው ነበረ ይላል። በዝግ ቤት ውስጥ እየገባ በሩ በተዘጋበት እነሱ እኛ ሁሉን ትተን ተከትለን ነበረ፣ ተስፋ ያደረግነውን ጌታ ተስፋ ያደረግነው አምላክ እንሆ አይሁዳውያን ገደሉብን ብሎ ተስፋ ቆርጠው በራቸውን ቆልፈው ከውስጥ ሆነው ተቀምጠው በብዙ መከራ ውስጥ ሆነው በስቃይ ላይ ይጸልዩ ነበር ነው የሚለው። በዛ በዝግ ቤት እየገባ መካከላቸው ላይ የቆመ ሰላም ለኩልክሙ ይላቸዋል። አይዟችሁ ሰላም ለእናንተ ይሁን አትፍሩ እያለ የተወጋው ጎኑን የተቸነከሩ እጆቹና እግሮቹን እያሳየ ያጽናናቸው ነበረ ነው የሚለው። ስለዚህ በዚህን ሰዓት እንግዲህ ይሄንን በምድር የነበረውን ለነሱ እየተገለጸ የማጽናናቱን ስራ ከሰራ በኋላ ለ3 ቀናት ያህል ጉባኤን ዘርግቶ አባቶቻችን ዛሬ ጸሎተ ኪዳን እያሉ ጧት የሚደርሰውን ስርዓት አስተምሯቸዋል። ካስተማረ በኋላ 40ኛው ቀን ደረሰ ይላል። ይሄ 40ኛው ቀን ወደ ሰማይ የሚያርግበት ሰዓት ሲደርስ ጊዜው ሲደርስ ቅዱሳን ሐዋርያቶችን እንዲህ አላቸው፣ እናንተስ ከላይ ከአርያም ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ፣ ከዚህ ከተማ እንዳትወጡ ይላል። ወገኖቼ ኢየሩሳሌም የተባለችው ቅድስት ቤተ ክርስቲያን ናት። ኃይል የሚገኝባት ቅድስት ቤተ ክርስቲያን ናት። መንፈሳዊ ኃይል የሚገኝባት የሰይጣንን ኃይል ድል የምንነሳበት ይህች ቤተ ክርስቲያን ናትና ከዚች ቤተ ክርስቲያን እንዳይወጡ በማስጠንቀቂያ መልክ ለቅዱሳን ሐዋርያቶች ነግሯቸዋል። ምክንያቱም
ያለ ትእዛዝ ከዚህ ቤተክርስቲያን ከዚህ ከቅዱስ ኢየሩሳሌም ቢወጡ የሚገጥማቸው ነገር መልካም ስለማይሆን አሁን ከዚህ እንዳይወጡ አስጠነቀቃቸው ይላል። አስጠነቀቃቸውና እንግዲህ አምላካችን እግዚአብሔር ቀደም እንደተናገርነው ጌታ በተቀበረ በሶስተኛው ቀን በሰንበተ ክርስቲያን መግነዝን ፍቱልኝ ሳይል መቃምሱና መቃብርን አጥፍቶ ከተነሳ በኋላ ነው ይህን ነገር የተናገረው 40 ቀኑ ሲደርስ ማለት ነው። እዛ አስቀምጠና በዚህን ሰዓት ላይ አምላካችን ይህን እንደማስጠንቀቂያ ነገራቸውና አሁን የሚያርግበት ሰዓት ደርሷል ይህንን ነገራቸው። እንዳውም ወንጌላዊ ቅዱስ ሉቃስ ሲገልጽ እንዲያለ ነው የሚናገረው። በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 45 ጀምረን ስንመለከት እንዲህ ይላል። ከዚህም በኋላ መጻሕፍትን እንዲያስተውሉ አእምሮአቸውን ከፈተላቸው ይላል። የሁላችን አእምሮ እግዚአብሔር አምላክ ይከፈትልን። አእምሮአቸውን ከፈተላቸው እንዲህም አላቸው፣ ክርስቶስ እንደሚሞት በሶስተኛው ቀን ከሙታን ተለይቶ እንዲነሳ ንስሐ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ እናንተም ለዚህ ምስክሮቼ ናችሁ አላቸው ይላል። ምስክሮቼ ናቸው። እውነት ነው። አእምሮአቸውን ከፈተላቸው። የሚገርመው የቅዱሳን ደቀ መዛሙርቶቹን እኮ በተለያየ ቦታ በተለያየ ምሳሌም በቀጥታም ይሁን በተዘዋዋሪ ነግሯቸው ነበር። እንደሚሞት ተናግሯል፣ እንደሚነሳ ተናግሯል፣ እንደሚያርግ ተናግሯል፣ ዳግመኛ እንደሚመጣም አስቀድመው ነቢያቶች ትንቢት ተናግረዋል። ይሄ ትንቢት እየተፈጸመ እንዳለ በወቅቱ ቅዱሳን ሐዋርያቶች አንደኛ በአእምሮአቸው ጠንካራ ስላልነበሩ በአእምሮአቸው ብዙ በሳል ስላልነበሩ የማስተዋሉ ሁኔታ ከነሱ ተስኖ ነበር። ማስተዋል አልቻሉም። ታስታውሱ ከሆነ በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ እንዲህ ብሎ ተናግሮ ነበር። ያንን የቤተ መቅደሱን የማጽዳት ሥራ ሲሰራ ያን እንስሳትን ከቤተ መቅደስ እየገረፈ ሲያወጣ ጥያቄ ጠይቀውት ነበር አይሁዳውያን። አንተ ከላይ ተልከ እንደመጣ እናውቃለን፣ ነገር ግን ቤተ መቅደሱን የምታጸዳው በማን ስልጣን ነው? ስልጣኑን ያገኘው ከማን ብሎ ጠይቀውት ነበር። እርሱ ግን መልሶ ምንድን ነበር ያላቸው? ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን መልሼ አነሳዋለሁ ብሎ ስለራሱ መሞትና በሶስተኛው ቀን ስለራሱ ራሱን በማንሳቱን ነግሯቸው ነበር። ማስተዋል ተስኗቸው ነበር። ወገኖቼ እኛም ዛሬ ብዙ ያላስተዋልነው ነገሮች አሉን። ብዙ ያላስተዋልናቸው ነገሮች አሉን። በእግራችን እንመላለሳለን፣ በልባችን ያላስተዋልነው ብዙ ነገር አለ። ወደ ልባችን እንመለስ ወገኖቼ። ምናልባትም ቆይቶ የምንሰማው የምናየው ነገር በውስጣችን ያለ ማስተዋል እንጂ እኮ ሊሆን እንደሚችል ውስጣችን ያውቀዋል። ብዙ ጊዜኛ ልክ ቅዱሳን ሐዋርያቶችን እንዳነሳን ቅዱሳን ሐዋርያቶች ይነገራቸዋል በወቅቱ የማስተዋል ሁኔታ እነሱ ጋር አልነበረም። ስንቶቻችንን ወደ ቤተ መቅደስ ስንሄድ ወንጌሉ ሲሰበክ ቅዳሴው ሲቀደስ ከልባችን አስተውለን የምንመጣው? ስንቶቻችንን ቅዳሴው ሲቀደስ ቀራንዮውን እየተመለከትን ያኔ ክርስቶስን መከራ እያየን ድምጹን እያየን ተማርከን እያለቀስን እያነባን እሱም ብቻ እያሰብን አስቀድሰን የምንመለስ ስንቶቻችንን? ከኛ ጋር እኮ አይደለንም ውድ እግዚአብሔር ቤተሰቦች፣ ከኛ ጋር አይደለንም እኮ፣ ከራሳችን ጋር አይደለም፣ ተለያይተናል። ወንጌሉ ይሰበካል፣ ወንጌሉ ይዘራል። በተሰበከበት ሰዓት ስንቶቻችን ወደ ንስሐ ሕይወት መጥተናል? በዚህ ልክ ስንለካ በጣም ባዶዎች ነን። ከባድ ነው። አገልጋዩ ያገለግላል፣ ከአገልግሎቱ ባሻገር ስንቶቻችንን በሕይወት እየኖር ነው ያለው? ይሄ ያለ ማስተዋል ችግር ነው። ያለ ማስተዋል ችግር ነው። ስለዚህ በወቅቱ የነበረው የገጠማቸው የቅዱሳን ሐዋርያቶች እንዲህ አይነት ነገር ነበርና ማስተዋል ስላልቻሉ አሁን ማስተዋል እንዲችሉ አእምሮአቸውን ከፈተላቸው ይላል። እኛም በተመላለስንበት በሄድንበት አገልግሎት ሁሉ እግዚአብሔር አምላክ ልቦናችን ከፍቶልን ማስተዋል እንድንችል እግዚአብሔር ሁላችንም በቸርነቱ ይርዳን። ስለዚህ አእምሮአቸውን ከፈተላቸውና አሁን ለኃጢአት ስርየት ከኢየሩሳሌም ጀምሮ፣ ምክንያቱም የወንጌል መነሻ ማዕከሏ ኢየሩሳሌም ናት። ውድ እግዚአብሔር ቤተሰቦች ከኢየሩሳሌም ጀምሮ በአሕዛብ ላይ ሁሉ ወንጌል እንደሚሰበክ እናንተ ለዚህ ምስክሮች ናችሁ አላቸው ይላል። ይሄንንም አላቸው ወዲያውኑ ደግሞ የአባቴን ተስፋ ለእናንተ ልክላችኋለሁና ደጅ ጽኑ ብሎ አሁንም በዛች በኢየሩሳሌም ውስጥ ደጅ እንዲጸኑ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቶቹ ይህን ነገር ነገራቸው። የአባቴን ተስፋ ደጅ ጽኑ። ይሄ ተስፋ ምን አይነት ተስፋ ነው? ይሄ
ደጅ የሚጠርን ተስፋ ምን አይነት ተስፋ ይመስላል? የአባቴን ተስፋ። አሁን ክርስቶስ ለማረጉም ትልቁ ነገር አንደኛ ወደ ሰማይ ሲያርግ እርሱ እንደተናገረው ቦታ ሊያዘጋጅ ነው። ቅዱሳን ሐዋርያቶችን ቦታ ላዘጋጅላችሁ አርጋለሁ ብሎ በሌላ መልክ ደግሞ እኔ ካሌኩኝ አጽናኙ መንፈስ ቅዱስ ወደ እናንተ አይመጣም ብሎ ነግሯቸዋል። ስለዚህ አሁን አርጋለሁ የሚለው ቋንቋ መድኃኔዓለም ክርስቶስ ሲናገር ለቅዱሳን ሐዋርያቶች በወቅቱ በጣም ፈርቶ ነበር። ሐዋርያቶች በጣም ተረበሹ። የብቸኝነት ስሜት ተሰምቷቸው ነበር። ስለዚህ በጣም ፍሩዓን ናቸው በወቅቱ። አሁን ጠንካሮች እንዲሆኑ አጽናኙ መንፈስ ቅዱስ መጥቶ እነሱ ሊያጸናቸው ይገባልና እሱ ደግሞ እንዲመጣ መድኃኔዓለም ኢየሱስ ክርስቶስ ማድረግ ነበረበትና ስለዚህ ላዘጋጅላችሁ እወጣለሁ ስፍራ የተባለ እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ስንመለከተው ስፍራ የተባለች ርስተ መንግሥተ ሰማያት ናት። መንግሥተ ሰማያትን ላዘጋጅላችሁ ለእናንተ ማረፊያ ተስፋ የምታደርጓት በዚህ ዓለም የምትጋደሉላት በዚህ ዓለም የምትሰውላት በዚህ ዓለም ትልቅ ዋጋ የምትከፍሉላት ያችን መንግሥተ ሰማያት ላዘጋጅላችሁ እወጣለሁ የሚለውን ቋንቋ ሲናገር ቅዱሳን ሐዋርያቶች በጣም ፈርተው ነበር። ስለዚህ በሁለተኛ መልክ ደግሞ የአባቴን ተስፋ አሁን መንፈስ ቅዱስ አጽናኙን እንደሚልክላቸው ቅዱሳን ሐዋርያቶቹን እየነገራቸው ያለው። ምክንያቱም መንፈስ ቅዱስ ሲላክ ሚስጥርን ይገልጽላቸዋል። መንፈስ ቅዱስ ሲመጣ ያጸናቸዋል፣ ያረጋጋቸዋል። መንፈስ ቅዱስ ወደ እነሱ ሲላክ ኃጢአትን የሚያስተሰርይ ነው። መንፈስ ቅዱስ ወደ እነሱ ሲላክ ደስ የሚያሰኝ መንፈስ ነው። አሁን መሸከም ያልቻሉት ብዙ አይነት ሚስጥራቶች ነበሩ በወቅቱ ራሱ በግልጽ ነግሯቸዋል። አሁን ልትሸከሙት አትችሉም፣ የማትችሉት ነገር አለ። እርሱ መንፈስ ቅዱስ አጽናኙ ወደ እናንተ ሲመጣ ግን ስለ ሁሉ ነገር ስለኔም ቢሆን ይነግራችኋል ብሏቸዋል። ስለ ሁሉ ነገር እሱ ያስረዳችኋል። ስለ ሁሉ ነገር እሱ ይነግራችኋልና አጽናኙ መንፈስ ቅዱስ እልክላችኋለሁ። ስለዚህ ቦታን ስፍራ ሊያዘጋጅ ያረገ። በሁለተኛ ደግሞ አጽናኙ መንፈስ ቅዱስ ወደ ቅዱሳን ሐዋርያቶች ይመጣ ዘንድ ክርስቶስ አረገ። ያለበለዚያ ከባድ ነው የሚሆነው። ታስታውሱ ከሆነ ጴጥሮስ ልክ መድኃኒታችን ኢየሱስ ክርስቶስ በዛ በመከራው ሰዓት በችግሩ ሰዓት ላይ ጴጥሮስ በርቀት ሆኖ ይከተለው ነበር። በወቅቱ ጴጥሮስ ባንዲት አይሁዳዊ ሴት ታውቀዋለህ ወይ? አንተ እኮ የሱ ደቀ መዝሙር ነህ፣ አንተ እኮ የሱ አገልጋይ ነህ ስትለው አረ በፍጹም አንቺ የምትለዩን ሰውየውን አላውቅም ብሎ ክዷል። ከዛ በፊት አንተ ውእቱ ወልደ እግዚአብሔር ብሎ እንዳልመሰከረው አንተ የሕያው እግዚአብሔር ልጅ ነህ ብሎ እንዳልተናገረው ከፍርሃት የተነሳ ጠንካሮች ስላልነበሩ በእምነት የጸኑ ስላልነበሩ ፍርሃት ወገኖቼ ከባድ ነው፣ እምነትን ያስክዳል። ፍርሃት ከባድ ነው ወገኖቼ፣ በእምነት እንዳንጸና ያደርጋል። ፍርሃት በጣም ከባድ ነው፣ በቅድስና ቦታ እንዳንቆይ ያደርጋል። ሰው በቅድስና ስፍራ ካልቆየ ደግሞ የመዳኑ ጉዳይ አደጋ ላይ ይወርቃል ማለት ነው። ለዚህ በመንፈስ ቅዱስ ጸንቶ መቆየት ያስፈልጋል። ሰው በመንፈስ ቅዱስ ሲሞላ፣ ሰው በመንፈስ ቅዱስ መኖር ሲችል በምድር ያለ እሱ የሚያየው የሚመለከተው በሰማይ የሚጠብቀውን ክብር ነው። በምድር ላይ እየተወገረ በምድር ላይ እየተገረፈ በምድር ላይ በብዙ ነገር እየተወገረ በምግብ ሊሆን ይችላል፣ በመጠጥ ሊሆን ይችላል፣ በተለያየ ችግር ብቻ በመከራ ውስጥ እያለ እሱ የሚያየው በሰማይ የሚጠብቀው ክብር ነው። ልክ እንደ ቅዱስ እስጢፋኖስ ማለት ነው። በምድር ያለ ሥላሴን በመንበር ላይ እንዳየ ሁሉ በሰማይ አሁንም ይሄ በዚህ የጸና ሰው የሚያየው ሰማያዊ አገልግሎትን ነውና በእውነት በዚህ እንዲሞሉ ክርስቶስ ሄደ። ጴጥሮስም በወቅቱ አሁን በዛች ባይሁዳዊ ወጣት የተነሳ አላውቀውም ሰውየው ብሎ ክርስቶስ ሽምጥጥ አድርጎ ክዷል። አላውቀውም ብሎ ክዷል ከፍርሃት የተነሳ። ስለዚህ አሁን የጴጥሮስን ልብ ሊያጸና የሚችል የሌሎቹንም ልባቸውን ሊያጸና የሚችል የመንፈስ ቅዱስ አጽናኙ ሊላክ እንደሚችል እንደሚመጣ ክርስቶስ ለቅዱሳን ሐዋርያቶች እንዲጽናኑ፣ እንዳይፈሩ፣ እንዲበረቱ ይሄንን አጽናንቶ ነገራቸው ይላል። የሚገርም ነው። ታዲያ ይሄ መንፈስ ቅዱስ ከወረደ በኋላ እኮ ነው ቅዱስ ጴጥሮስ
በሮም አደባባይ ላይ እንደ ጌታዬ እንደ ክርስቶስ ሳይሆን ዘግዝቃችሁ ስቀሉኝ ብሎ የመናገሩ ድፍረቱ የመጣው ቅዱሳን ሐዋርያት ወደ ዓለም ገብተው ወንጌልን መስበክ የቻሉት ትልቁ ጥንካሬው አጽናኙ መንፈስ ቅዱስ ከመጣ በኋላ ነው። ይሄ ደግሞ ዛሬ የምናከብረው የክርስቶስ ዕርገት ማረጉ መንፈስ ቅዱስ እንዲመጣ አንደኛው ምክንያቱ ይሄ ነው ማለት ነው። ስለዚህ ነው ነብየ እግዚአብሔር ቅዱስ ዳዊትም በመዝሙር 46 ቁጥር 5 ላይ እንደተናገረው አርገ እግዚአብሔር በይባቤ እንዳለው እግዚአብሔር በእልልታ በዝማሬ ታጅቦ እንዳረገ ነብየ እግዚአብሔር ልበ አምላክ ቅዱስ አስቀድሞ ተናግሯል። ስለዚህ ይሄ ሰዓትና ጊዜ ሲደርስ ሁሉን ካከናወነ በኋላ ሁሉን ካጽናና በኋላ ሁሉን ካረጋጋ በኋላ በቤተ መቅደስ እንዲቆዩ በኢየሩሳሌም ቆይታ እንዲያደርጉ ከዛ ከወጡ ደግሞ ሕይወት እንደማይኖር አስጠንቅቆ ነግሯቸው አረገ ይላል። አስጠንቅቆ ነግሯቸው ወገኖቼ እኛም ቅዱሳን ሐዋርያቶች በኢየሩሳሌም ከተማ ቆዩ እንደተባሉ ዛሬም አንድ ምእመን ከቤተ ክርስቲያን ከወጣ ልክ አሳ ከውሃ ወጥቶ ሕይወት እንደማይኖረው ሁሉ ሰው ከቤተ ክርስቲያን ሲለይ ሕይወቱ ከንቱ ይሆናል። ሕይወቱ አስቸጋሪ ይሆንበታል። ጣፋጭ የነበረው እሬት ይሆናል። መልካም የነበረው ክፉ ይሆናል። ደጋግ የነበሩት ሁሉ ክፉ ይሆኑበታል። ስለዚህ ከዚች ቅድስት ቤተ ክርስቲያን በሷ ውስጥ ልዩ ልዩ ጸጋ አለ። የመዳን ጸጋ። ቤተ ክርስቲያን ሙሽራ ናት። ሙሽሪት ናት። ሙሽራዋ ክርስቶስ ነው። ስለዚህ ሙሽራው እስኪመጣ ድረስ ተቀባብታን የምትጠብቀውና ኃይልና ብርታት ተሞልታ ሙሽራውን ትጠብቃለች ሙሽሪትና። ስለዚህ በዚህ ቅዱስ ቤተ ክርስቲያን ውስጥ ጸንተን እንድንቆይ የአምላካችን መልካምና ቅዱስ ፈቃዱ ይሁንልን። ይሄ ሲሆን እንግዲህ በሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ተጽፎ እንደምናገኘው ይህንንም እየነገራቸው ይላል ከፍ ከፍ አለ፣ ደመናም ተቀበለችው። እነሱም ወደሱ ትኩር እያዩ ይመለከቱ ነበረ። እያዩት ሁለት ነጫጭ የለበሱ ሰዎች ባጠገባቸውም ቆመው ወዲያውኑ ታዩአቸው። እነዚህ ነጫጭ የለበሱት ቅዱሳን መላእክት ናቸው። በዛ ታዩአቸው። በዚህን ሰዓት እንዲህ አሏቸው፣ እናንተ የገሊላ ሰዎች ሆይ ዛሬ ትኩር እያላችሁ በዓይናችሁ እያያችሁት ከእናንተ የወጣው ጌታ እያያችሁት ያረገው አምላክ ዳግመኛ ይመጣል ብለው ለነሱ ነገሯቸው ይላል። ለነሱ ነገሯቸው። ይሄ እንግዲህ ምጽአቱን የሚያሳይ ነገር ነው። ክርስቶስ አርጓል። ዛሬ ይህንን የምናስበው፣ ዛሬ ይህንን የምናከብረው ካረገ በኋላ ደግሞ በዛ በኢየሩሳሌም ከተማ እንዲቆዩ አዞ መመሪያ ሰጥቶ የሄደው ጌታ አምላክ በዛው ጸንቶ የቆየውን ልክ ቀደም እንዳለው ሙሽሪት ሙሽራዋን ተኳኩላ አምሮባት እንደምትጠብቀው ሁሉ ራሱን አስተካክሎ ከኃጢአት ባርነት ራሱን አስተካክሎ በሚገባ ራሱን አሳምሮ በዛ ሙሽራውን የሚጠብቅ ክርስቲያን ጌታውን የሚጠብቅ ጌታ ለሱ ይፈርድልን ዘንድ ክርስቶስ በዳግም ምጽአት ይመጣልና ያንን ለመናገር እነዚህ ሁለት ነጫጭ የለበሱ ቅዱሳን መላእክት እናንተ የገሊላ ሰዎች ስለምን ትኩር ብላችሁ ታያላችሁ? ዛሬ ከናንተ ሲወጣ ያያችሁት ነገ ደግሞ ይመጣል ለፍርድ በሚለው ምጽአቱን ለነሱ ይሄን ነገር ነግሯቸዋል ማለት ነው። ስለዚህ ትልቁ በዚህ በዕርገት ባህል ላይ እንደሚታወቀው የመድኃኒታችን የኢየሱስ ክርስቶስ ዕርገቱን ስናስብ ዕርገቱን ብቻ አይደለም መምጣቱን እናስባለን፣ መከራውን እናስባለን፣ ስቃዩን እናስባለን። ይህንን ካሰብን በኋላ ደግሞ እኛስ የታዘዝነው ሕግ መመሪያ አለ። በዚች ቅድስት ቤተ ክርስቲያን ውስጥ ለዘላለም ጸንተን እንድንኖርና በዚሁ ጸንተን እንድንቆይ ከኛ የሚጠበቀውን ነገር ሁሉ እያደረገን ልንኖር ይገባል፣ ያስፈልጋል። እንዲህ ሲሆን ነው በዛ በመጨረሻው ሰዓት ላይ ርስትን ሊያዘጋጅልን የወጣው ጌታ ማረፊያ ሊያዘጋጅልን ወደ ሰማይ የወጣው ጌታ የሚያዘጋጀው በሕጉ ጸንተው ለቆዩ መልካም ለሆኑ ሰዎች ነውና መልካም ከሚባሉ ሰዎች መካከል ከነሱ ጋር መኖር እንድንችል አምላካችን እግዚአብሔር ሁላችንም በቸርነቱ ይርዳን። በመናየው ነገር በመንሰማው ነገር ሄደን ቅዳሴ ላይ ሄደን ወንጌል ላይ በምንሄድበት ቦታ ሁሉ
ማስተዋል ያስፈልጋል። ዛሬ እርስ በርስ እንዳንግባባ ያደረገን፣ ዛሬ በብዙ መልክ አብረን መኖር እንዳንችል ያደረገን ያለ ማስተዋል ችግር ነውና ስለዚህ በምንሄድበት ሁሉ በምናገለግለው አገልግሎት ሁሉ ማስተዋል እንድንችል አይምሮአችን እንድሱ ለሁላችን አይምሮ እንዲከፍትልን አምላካችን እግዚአብሔር የእርሱ መልካምና ቅዱስ ፈቃድ ይሁንልን። ስለዚህ ቅዱሳን ሐዋርያቶችን ከኢየሩሳሌም ከተማ እንዳይወጡ አስጠንቅቋቸው ወደ ሰማይ አርጓል። ስለዚህ እኛም ማድረጉን ስናስብ ከቤተ ክርስቲያን እንዳንወጣ ልንጠነቀቅ ይገባል፣ ያስፈልጋል። ዛሬ ከኢየሩሳሌም ከተማ ሊያወጡ የሚችሉ በጣም ብዙ ምክንያቶች አሉ፣ ብዙ ነገሮች አሉ። ምክንያት ተብሎ ከተቆጠሩ ብዙ አይነት ነገሮች አሉ። ልንጠነቀቅ ይገባል። ውድ እግዚአብሔር ቤተሰቦች በኢየሩሳሌም ከተማ ስንቆይ ኃይል እንሞላለን። አጽናኙ መንፈስ ቅዱስ ከኛ ጋር ይሆናል። በመንፈስ ቅዱስ ጸንቶ ያለ ሰው ደግሞ በሚያየው ነገር ሁሉ በምንም ችግር አይሸበርም፣ ከእምነቱ ፈቀቅ አይልም። ምንም አይነት ችግርና መከራ ቢደርስበት እንኳን ከቦታው ፈቀቅ አይልምና ዛሬ በእግራችን ብቻ እንመላለሳለን። በልባችን መምጣት ስለማንችል ምልልሳችን በጫማ ብቻ የሆነ ጫማ እንጨርሳለን። ልባችንና ጫማችን ልባችንና እግራችን ስላልተገናኘ ልባችን ከክሶ ጋር ስላልተገናኘ እንዲሁ እንሄዳለን እንመጣለን። ማስተዋል ግን በብዙ መልክ ከኛ ርቋል። ይሄ ነው አሁን ትልቁ ችግር እየፈጠረ ያለውና ስለዚህ በቤተ ክርስቲያን ጸንቶ መቆየት ማለት በኢየሩሳሌም ከተማ መቆየት ማለት እንዳው ዝም ብሎ መመላለስ ብቻ አይደለም። ከመጡ በኋላ በተሰበረ ልብ በተሰበረ ማንነት የንስሐ ሕይወት ያለበት ሕይወት ሥጋ ወደሙ ያለበት ሕይወት ይሄ ነው። ተኳኩሎ መጠበቅ፣ በንስሐ ራስን ማጽናት፣ በሥጋ ወደሙ መክበር ይሄ ነው። ልክ ወደ ሰማይ ሲወጣ እንዳያችሁ ተመልሶ ይመጣል እንዳሉት ሁሉ ክርስቶስ ተመልሶ ይመጣልና ሲመጣ ግን ተኳኩሎ አምሮበት በሥጋ ወደሙ ከብሮ በንስሐ ሳሙና ታጥቦ የቆየውን ያ ሰው ንዑድ ክቡር ነውና ስለዚህ ለዛ አካል ለዛ ቦታ ሊያዘጋጅ ሄዷልና አምላካችን ቅዱስ እግዚአብሔር እኛም ቦታ ሊያዘጋጅልን እንደሄደ ሁሉ በመልካምነት በጥሩ ስነ ምግባር በአገልግሎት ጸንተን በመልካምነት እንድንቆይ የእርሱ አምላካችን መልካምና ቅዱስ ፈቃድ ይሁንልን። ከኢየሩሳሌም ከተማ እንዳንወጣ ከቅድስት ቤተ ክርስቲያን እንዳንወጣ ሕይወታችን እንዳይቋረጥ ቅድም እንዳለው ከውሃ የወጣ ዓሣ ሕይወት እንደሌለው ሁሉ ሰውም ከቤተ ክርስቲያን የወጣ ሰው ሕይወት የለውምና ሕይወታችን እንዳይቋረጥ በቅድስት ቤተ ክርስቲያን መኖር እንድንችል ፍጻሜያችን ያማረ እንዲሆን አምላካችን እግዚአብሔር ሁላችንም በቸርነቱ ይርዳን። በነገሮቹ ለሁሉ አድሮ ያስተማረን የመከረን የገሰጸን የሁላችን ጌታ ቅዱስ አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። የእመቤታችን አማላጅነት የቅዱሳን ጻድቃን ሰማዕታት ተራዳኢነት የአባቶቻችን ጸጋና በረከት ከሁላችን ጋር ይሁን። ይቆየን። ወስብሐት ለእግዚአብሔር።